12ኛ ክፍሎች ዛሬ የማሳያችሁ ፖሊኖሚያል ፋንክሽን ላይ ኢንተራንስ ኤግዛም ሊመጡ የሚችሉ ጥያቄዎች ነው። እነዚህን ጥያቄዎች ሙሉ በሙሉ ከሰራችሁ 90% ፖሊኖሚያል ፋንክሽን ከበር አደረጋችሁ ማለት ነው። ስለዚህ እነዚህን ጥያቄዎች እስከ መጨረሻው ድረስ እንታያቸው። ወደ መጀመሪያው ጥያቄ እንሄዳለን ማለት ነው። ኩዌሽን ነምበር 1 which one of the following is a polynomial expression? ፖሊኖሚያል ኤክስፕሬሽን ለመባል ዶሜኑ ሪል ነምበር መሆን አለበት። የመጀመሪያውን ኤን ስናይ ስኩዌር ሩት ኦፍ ኤክስ ነው የሚለው። የዚህ ዶሜን ደግሞ ኤክስ ግሬተር ዛን ኦር ኢኳል ቱ 0 ነው የሚሆነው ማለት ነው። ኦል ሪል ነምበር አይሆንም። ስለዚህ ፖሊኖሚያል አይሆንም። ፖሊኖሚያል ኤክስፕሬሽን ወይም ፋንክሽን ለመሆን ዶሜኑ ሪል ነምበር መሆን አለበት ማለት ነው። ቢ ላይ ስናይ ደግሞ ፎር ስኩዌር ሩት ኦፍ ፓይ ማይነስ ዋን። ስኩዌር ሩት ኦፍ ፓይ ማለት ቁጥር ስለሆነ ወይም ኮንስታንት ስለሆነ ይሄኛው ኮንስታንቶች ደግሞ ፖሊኖሚያል ናቸው ማለት ነው። ይሄኛው ፖሊኖሚያል ይሆናል ማለት ነው። ምክንያቱም ፓይ ቁጥር ስለሆነ ይሄኛውም ቀጥታ የሚመጣው ሲምፕሊፋይ ስናደርገው ቁጥር ነው የሚሆነው ማለት ነው። ኮንስታንት ነው የሚሆነው ማለት ነው። ስለዚህ ኮንስታንት የሆነ ሁሉ ፖሊኖሚያል ስለሆነ ቢ ፖሊኖሚያል ይሆናል ማለት ነው። ሲ ደግሞ እዚህ ጋር ዶሜኑን ስናየው ኤክስ ፕላስ ዋን ዲፈረንት ፍሮም 0 መሆን አለበት። ኤክስ ዲፈረንት ፍሮም ኔጌቲቭ ዋን ማለት ነው ማለት ደግሞ። ስለዚህ የዚህ ዶሜን ኤክስ ዲፈረንት ፍሮም ኔጌቲቭ ዋን ስለሆነ ኦል ሪል ነምበር አይደለም ማለት ነው። ስለዚህ ፖሊኖሚያል አይሆን። እዚህ ጋር ደግሞ ፓወራቸው ላይ ኔጌቲቭ ቁጥር ወይም ፍራክሽን ካለ ፖሊኖሚያል አይሆንም። ለምሳሌ ይሄ የማይሆንበት ምክንያት አንዱን ብንወስድ ይሄን 3 ኤክስ ዘ ፓወር ኦፍ ኔጌቲቭ 4 ማለት 3 ኦቨር ኤክስ ዘ ፓወር ኦፍ 4 ማለት ነው። ኤክስ ደግሞ 0 መሆን አይችልም። ኤክስ ዲፈረንት ፍሮም 0 መሆን አይችልም ማለት ነው። ፖሊኖሚያል ደግሞ ማንኛውም ቁጥር ነው መሆን የሚችሉት። ስለዚህ ይሄም አይሆንም። ስለዚህ የመጀመሪያው መልስ ቢ ይሆናል ማለት ነው። ሁለተኛ ደግሞ which one of the following is ኖት ነው የሚለው። አሁን ደግሞ ፖሊኖሚያል የማይሆነው የትኛው ነው የሚል የመጀመሪያው ኤክስ ስኩዌር ፕላስ 1 ኦቨር ኤክስ ስኩዌር ፕላስ 1 ኤክስ ስኩዌር ፕላስ 1 ኦቨር ኤክስ ስኩዌር ፕላስ 1 የሚለው ዶሜኑ ሪል ነምበር ነው የሚሆነው። እዚህ ጋር ማንኛውም ቁጥር ሰብስቲቱት ስታደርጉ 0 ሊሰጣችሁ አይችልም ማለት ነው ዲኖሚኔተሩ። ስለዚህ ኦል ሪል ነምበር ስለሚሆን ይሄ ፖሊኖሚያል ነው ማለት ነው። ቢ ደግሞ ስኩዌር ሩት ኦፍ 6 ኤክስ ነው የሚለው። እዚህ ጋር ኤክስ ስኩዌር ሩት ውስጥ አይደለም፣ ስኩዌር ሩት ውስጥ ያለው 6 ነው። ስለዚህ ይሄም ፖሊኖሚያል ነው ማለት ነው። ስኩዌር ሩት ኦፍ እንደዚህ ቢሆን ግን ኤክስ ውስጥ ቢሆን ይሄ ፖሊኖሚያል አይሆንም ማለት ነው። ምክንያቱም ኤክስ ዶሜኑ ሪል ነምበር ስለማይሆን ማለት ነው። እዚህ ጋር ግን ኤክስ ማንኛውም ቁጥር መሆን ይችላል። ሲ ደግሞ 0 ይላል። 0 ፖሊኖሚያል ፋንክሽን ነች። ኮንስታንት ማንኛውም ኮንስታንት ቁጥር ኮንስታንት የሆነ ኤክስፕሬሽን ፖሊኖሚያል ነው። ይሄም ፖሊኖሚያል ነው ማለት ነው። ዲ ደግሞ ሳይን ኤክስ ሳይን ኤክስ ኮዝ ኤክስ እነዚህ የትሪጎኖሜትሪክ ፋንክሽኖች እና ሎጋሪዝም ላን እንደዚህ አይነት ኤክስፕሬሽኖች ፖሊኖሚያል አይደሉም። ስለዚህ ይሄ ፖሊኖሚያል አይደለም ማለት ነው። ሳይን ኦፍ የሆነ ቁጥር ቢሆን ግን ለምሳሌ ሳይን 30 ቢሆን ግን እዚህ ጋር ቁጥር ከሆነ ሳይን ብሎ ቁጥር ካስቀመጠ ግን ፖሊኖሚያል ነው። ምክንያቱም ሳይን 30 ማለት የሆነ ቁጥር ስለሆነ ማለት ነው። ሶስተኛ ደግሞ ዋት ኢዝ ዘ ሪማይንደር ዌን ፒ ኦፍ ኤክስ ኤክስ ኪዩብድ ማይነስ 3 ኤክስ ስኩዌር ፕላስ ኤክስ ማይነስ 5 ዲቫይድ ባይ 2 ኤክስ ማይነስ 1። የዚህን ሪማይንደር ለማግኘት በሁለት መንገድ ማግኘት እንችላለን። አንደኛ ይህንን ፒ ኦፍ ኤክስን ለዚህ ያካፍለን ማለት ነው። ሁለተኛው ደግሞ ይህን 0 የሚያመጣው ቁጥር የማለት 1 ኦቨር 2 እዚህ ጋር ሰብስቲዩት ስናደርግ ፒ ኦፍ 1 ኦቨር 2 ሰብስቲዩት ስናደርግ ሪማይንደሩን ማግኘት እንችላለን ማለት ነው። ስለዚህ ፒ ኦፍ 1 ኦቨር 2 ማለት 1 ኦቨር 2 ኤክስ ቦታ መተካት ማለት ነው። 1 ኦቨር 2 ዘ ፓወር ኦፍ 3 ማይነስ 3 1 ኦቨር 2 ስኩዌር ፕላስ 1 ኦቨር 2 ማይነስ 5 ማለት ነው። ይህ ማለት 1 ኦቨር 8 ማለት ነው። ማይነስ 3 ታይምስ 1 ኦቨር 4 ይሆናል ደግሞ ይሄ ፕላስ 1 ኦቨር 2 ማይነስ 5 ከዚያ ማለት 1 ኦቨር 8 ማይነስ 3 ኦቨር 4 ፕላስ 1 ኦቨር 2 ማይነስ 5 ማለት ነው። ከዚያ 8 ኮመን ወስድና 8 ሲካፈል ለ8 አንድ ጊዜ 1 6 ይሆናል። እዚህ ጋር ደግሞ 4 ማይነስ 40 ይሆናል ማለት ነው። ከዚያ ሲቀነሱት 1 ማይነስ 6 ኔጌቲቭ 5 ፕላስ 4 ኔጌቲቭ 1 ኔጌቲቭ 1 ማይነስ 40 ኔጌቲቭ 41 ኦቨር 8 ይሆናል ማለት ነው። ስለዚህ ሪማይንደሩ እንደዚህ አድርገን ማግኘት እንችላለን በቀላሉ ማለት ነው። አንሰር ኤ ይሆናል። አራተኛ ደግሞ what is the value of k such that p of x x cubed plus 2x square minus 3kx minus 10 divided by x plus 3 as a remainder of 8። እዚህ ጋር ደግሞ x plus 3 0 የሚያመጣልን ኔጌቲቭ 3 ሲሆን ስለዚህ
ከዚህ ፒ ኦፍ ኤክስ ላይ ኔጌቲቭ 3 ስንተካ 8 ይመጣል ማለት ነው። 8 እናደርገዋለን። ስለዚህ ፋንክሽን ላይ የኔጌቲቭ 3ን ሰብስቲቱት አደርጋለሁ። ከዚያ እዚህ ኳል ውስጥ 8 ለዋለሁ ማለት ነው። ኔጌቲቭ 3 ዘ ፓወር ኦፍ 3 ማለት ነው። ከዚያ ፕላስ 2 ማይነስ 3 ስኩዌር ማይነስ 3 ኬ ማይነስ 3 ማይነስ 10 ኢዝ ኢኳልስ ቱ 8 ከዚያ ኬን እንፈልጋለን ማለት ነው። ኔጌቲቭ 3 ኪውብድ ማለት ደግሞ ኔጌቲቭ 27 ማለት ነው። ፕላስ 2 ታይምስ 9 ማለት ነው። ይሄ ደግሞ ፕላስ ማይነሱ ማይነስ ፕላስ ይሆናል። 9 ኬ ማይነስ 10 ኢዝ ኢኳልስ ቱ 8 ማለት ነው። ከዚያ ማለት ኔጌቲቭ 27 ፕላስ 18 ፕላስ 9 ኬ ማይነስ 10 ኢዝ ኢኳልስ ቱ 8 ይሆናል። ከዛ 9 ኬ ማይነስ 27 ፕላስ 18 ማይነስ 10 ኢዝ ኢኳልስ ቱ 8 ከዛ 9 ኬ ኢዝ ኢኳልስ ቱ 8 ፕላስ 19 ማለት ነው። 9 ኬ ኢዝ ኢኳልስ ቱ ይሄን ስንደምረው 27 ይሆናል ኦቨር 9 ኬ 3 ይመጣል ማለት ነው። ስለዚህ አንሰር ሲ ይሆናል። ኩዌስችን ነምበር 5 ደግሞ when a polynomial p of x cubed minus x squared plus bx plus c is divided by x minus 1 and x minus 2 the remainder are 4 and 9 respectively what are the value of a and b respectively ነው። x minus 1 ላይ ዋናው ሰብስቲቱት የምናደርገው ማለት ነው። ይሄን 0 የሚያመጣው 1 ስለሆነ a 1 cubed minus 1 square plus b times 1 plus 3 is equals to የመጀመሪያው 4 ስለሚል 4 እንለዋለን ማለት ነው። ይህ ማለት ደግሞ a minus 1 plus b plus 3 is equals to 4 ማለት ነው። a plus b minus 1 plus 3 2 ማለት ነው is equals to 4 ከዛ a plus b is equals to 4 minus 2 ይሆንና a plus b 2 ይሆናል ማለት ነው። ይሄን ኢኩዌሽን 1 የምንለው። ሁለተኛው ደግሞ x minus 2 0 የሚያመጣው 2 ነው። ስለዚህ 2 እንተካለን ማለት ነው። እዚህ ጋር a 2 cubed minus plus b times 2 plus 3 is equals to 9 እንለዋለን። ይሄን ደግሞ ከዚያ ማለት 8a ማለት ነው። 8a minus 4 plus 2b plus 3 is equals to 9 ማለት ነው። ከዚያ 8a minus 8a plus 2b minus 4 plus 3 ማለት ደግሞ minus 1 ማለት ነው። ወደዚያ ሲሄድ 9 plus 1 10 ይሆናል ማለት ነው። ስለዚህ መጀመሪያውን ደግሞ የኛውን አመጣና እዚህ ጋር እንጽፈዋለን a plus b is equals to 2 ከዚያ እነዚህን ሶልቭ እናደርጋለን ማለት ነው። 8a plus 2b is equals to 10 የታችኛውን በኔጌቲቭ ተሳበዘው ኔጌቲቭ 2a minus 2b is equals to ኔጌቲቭ 4 ይሆናል ማለት ነው። ከዚያ እንደምረዋለን። ይሄን ይሄን ስንደምረው 8a እና ኔጌቲቭ 2a 6a ይሆናል is equals to ይሄ ይጣፋል 10 plus ኔጌቲቭ 4 6 over 6 ታደርጉት a 1 ይሆናል ማለት ነው። b ለማግኘት ደግሞ ይሄንን መጠቀም እንችላለን። a plus b a 1 ስለሆነ 1 plus b is equals to 2 እናደርግና b ማለት ደግሞ 2 minus 1 ይሆናል። ስለዚህ b is equals to 1 ይሆናል ማለት ነው። ስለዚህ m bም 1 ነው የሚሆነው ማለት ነው። አንሰር a ይሆናል ማለት ነው። ኩዌስችን ነምበር 6 ደግሞ if the polynomial f of x is equals to x cubed plus x squared minus 4x plus 5 and g of x x cubed plus 3x minus 7 have the same remainder when they are divided by x minus a then what is the value of a ነው የሚለው። ኦኬ ማለት ደግሞ እነዚህ ሁለት ፋንክሽኖች f of x እና g of x ኤን ሰብስቲቱት ስናደርግባቸው ሁለቱም ኢኳል ይሆናሉ ማለት ነው። x minus n 0 የሚያመጣው a ስለሆነ ከሁለቱም ጋር a ሰብስቲቱት ስናደርግ ኢኳል ነው የሚሆኑት ማለት ነው። ስለዚህ f of x f of a is equals to g of a ብለን ነው የምንሰራው ማለት ነው። ኤን ሰብስቲቱት ስናደርግ እዚህ ጋር f of x ላይ a cubed plus a square minus 4a plus 5 is equals to እዚህኛው ጋር ደግሞ g of x ላይ ሰብስቲቱት ስናደርግ
ኤ ኪዩብድ ፕላስ 3ኤ ማይነስ 7 ይሆናል ማለት ነው። ከዚያ ኤ ሲቀናነስ ኤ ኪዩብድ በኤ ኪዩብድ ይጣፋል ማለት ነው። ኤ ስኩዌር ማይነስ 4ኤ ፕላስ 5 ኢዝ ኢኳልስ ቱ 3ኤ ማይነስ 7 ይሆናል ማለት ነው። ይህ ማለት ደግሞ ኤ ስኩዌር ማይነስ 4ኤ ማይነስ 3ኤ ፕላስ 5 ፕላስ 7 ኢዝ ኢኳልስ ቱ 0 ማለት ነው። ከዛ ኤ ስኩዌር ማይነስ 7ኤ ፕላስ 12 ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። ከዛ ሰብ ማለት ኔጌቲቭ 7 ነው። ፕሮዳክት ደግሞ 12 ነው። እነዚህን የሚሰጡን ደግሞ ኔጌቲቭ 3 እና ኔጌቲቭ 4 ናቸው ማለት ነው። ስለዚህ ኤ ስኩዌር ማይነስ 3ኤ ማይነስ 4ኤ ፕላስ 12 ኢዝ ኢኳልስ ቱ 0 እናደርግና እነዚህን ፔር እናደርጋቸዋለን። ኤ ኮመን እናወጣዋለን። ኤ ማይነስ 3 ማይነስ 4 ኤ ማይነስ 3 ይሆናል ማለት ነው። ኢዝ ኢኳልስ ቱ 0። ይህ ማለት ደግሞ ኤ ማይነስ 3 ታይምስ ኤ ማይነስ 4 ኢዝ ኢኳልስ ቱ 0 ማለት ነው። ከዛ ኤ ማይነስ 3 ኢዝ ኢኳልስ ቱ 0 ኦር ኤ ማይነስ 4 ኢዝ ኢኳልስ ቱ 0 ማለት ነው። ኤ 3 ይሆናል እዚህ ጋር ደግሞ ኤ 4 ይሆናል ማለት ነው። ስለዚህ የኤ ቫልዩ 3 ኦር 4 ነው ማለት ነው። ስለዚህ አንሰር ዲ ይሆናል። Question number 7. What is the remainder if the polynomial p of x 3x the power of 101 plus 5x the power of 200 plus 4x the power of 97 plus 8x the power of 48 plus 6 divided by x plus 1? ይህን ፋንክሽን በኤክስ ፕላስ 1 ማካፈል ከባድ ነው። ስለዚህ ሪማይንደሩን ለማወቅ ይህንን ዜሮ የሚያመጣልን ኔጌቲቭ 1 ሰብስቲዩት ማድረግ ነው ማለት ነው። ስለዚህ ፒ ኦፍ ኔጌቲቭ 1 ነው የምንፈልግ ማለት ነው። ፒ ኦፍ ኔጌቲቭ 1 ማለት ደግሞ 3 ኔጌቲቭ 1 ዘ ፓወር ኦፍ 101 ይሆናል ፕላስ 5 ኔጌቲቭ 1 ዘ ፓወር ኦፍ 200 ፕላስ 4 ዘ ፓወር ኦፍ ኔጌቲቭ 1 ዘ ፓወር ኦፍ 97 ፕላስ 8 ዘ ፓወር ኦፍ ኔጌቲቭ 1 ዘ ፓወር ኦፍ 48 ፕላስ 6 ይሆናል ማለት ነው። ከዛ ኔጌቲቭ 1 ፓወሩ ኦድ ከሆነ ኔጌቲቭ 1 ነው የሚሆነው፣ ኢቭን ከሆነ ደግሞ 1 ነው የሚሆነው። ስለዚህ ይሄኛው ኔጌቲቭ 3 ይሆናል ማለት ነው። ፕላስ ይሄኛው ደግሞ ኢቭን ስለሆነ ፖዚቲቭ 5 ይሆናል። ይሄ ኦድ ስለሆነ 97 ኔጌቲቭ 4 ማለት ነው። ፕላስ ይሄኛው ኢቭን ስለሆነ ፕላስ 8 ፕላስ 6 ይሆናል ማለት ነው። ከዛ ኔጌቲቭ 3 ፕላስ 5 2 ማለት ነው። 2 ማይነስ 4 ደግሞ ኔጌቲቭ 2 ማለት ነው። ኔጌቲቭ 2 ፕላስ 8 6 ፕላስ 6 ደግሞ 12 ይሆናል ማለት ነው። ስለዚህ አንሰር ዲ ይሆናል ይሄ። Question number 8. If f is a polynomial function given by f of x is equals to 2x cubed plus 4x squared plus 5x minus 9, then this function has roots between a 1 and 2, b negative 1 and 0, c negative 1 and negative 2, d 0 and 1 ነው የሚለው። አንድ ፋንክሽን በሁለት ኤ እና ቢ በተባሉ ቁጥሮች የሆነ ፋንክሽን f of x ብንለው በኤ እና በቢ መካከል ሶሉሽን የሚኖረው ኤፍ ኦፍ ኤን እና ኤፍ ኦፍ ቢን ሰርተን ኦፖዚት ሳይን ካላቸው ነው ማለት ነው። አንደኛው ፕላስ አንደኛው ኔጌቲቭ፣ አንደኛው ፖዚቲቭ አንደኛው ኔጌቲቭ ከመጣልን ይህ ፋንክሽን በኤ እና በቢ መካከል ሶሉሽን አለው ማለት ነው። ለምሳሌ ኤፍ ኦፍ 1 ስንተካ እዚህ ፋንክሽን ላይ ኤፍ ኦፍ 1 ከተካን 2 ነው የሚመጣልን። ኤፍ ኦፍ 2 ስንተካ ደግሞ 33 ነው ይመጣልን። ይሄ ሁለቱም ፖዚቲቭ ስለሆኑ በዋና በቱ ሶሉሽን አይኖረው ማለት ነው። ኤፍ ኦፍ ኔጌቲቭ 1 ስንተካ ደግሞ እዚህ ጋር ፋንክሽኑ ላይ ኔጌቲቭ 12 ይመጣል። ኤፍ ኦፍ 0 ስንተካ ደግሞ ኔጌቲቭ 9 ነው የሚመጣ። አሁንም ዘ ሴም ሳይን ኔጌቲቭ ኔጌቲቭ ስለሆኑ በኔጌቲቭ 1 እና በ0 መካከል ይህ ፋንክሽን ሶሉሽን አይኖረው ማለት ነው። ሲ ደግሞ ኤፍ ኦፍ ኔጌቲቭ 1 ከላይ ስለሰራ ነው ኔጌቲቭ 12 ነው። ኤፍ ኦፍ ኔጌቲቭ 2 ደግሞ ኤፍ ኦፍ ኔጌቲቭ 2 ኔጌቲቭ 1 9 ይመጣል። ኤፍ ኦፍ 0 እና ኤፍ ኦፍ 1 ስንተካ ደግሞ ኤፍ ኦፍ 0 እዚህ ጋር ኔጌቲቭ 9 ነው ይመጣልን። እዚህ ጋር ኔጌቲቭ 9 ማለት ነው። ኤፍ ኦፍ 0 ኔጌቲቭ 9 ከዚያ ኤፍ ኦፍ 1 ደግሞ ከላይ ይመጣልን 2 ነው። እዚህ ጋር ግን ይሄኛው ኔጌቲቭ ነው፣ የፖዚቲቭ ነው። ስለዚህ
እነዚህን ሁለት ቁጥሮች ስንተካ ኦፖዚት ሳይን ካገኘን በእነዚያ ቁጥሮች መካከል ሶሉሽን አለው ማለት ነው። ስለዚህ ፖሊኖሚያል ፋንክሽን በዜሮ እና በአንድ መካከል የሆነ ቁጥር አለ። ይህም ፖሊኖሚያል ዜሮ የሚያደርገው ማለት ነው። ስለዚህ አንሰር ዲ ይሆናል ማለት ነው። ኦኬ ኩዌሽን ነምበር 9 ኢፍ ዘ ዚሮ ኦፍ ኤ ፖሊኖሚያል ፒ ኦፍ ኤክስ አር ዜሮ ኤንድ ኔጌቲቭ ዋን ዜን ዊች ዋን ኦፍ ዘ ፎሎዊንግ አር ዘ ዚሮስ ኦፍ ፒ ኦፍ ኤክስ ስኩዌር ማይነስ 6 ፕላስ 8 ነው የሚለው። ስለዚህ እነዚህ ዜሮዎቹ ከሆኑ የፖሊኖሚያል ፒ ኦፍ ኤክስ ማለት ዜሮ የሚሆነው ኤክስ ሲሆን ነው። ይሄኛው ደግሞ ታይምስ ኤክስ ፕላስ ዋን ሲሆን ነው ማለት ነው። ከዚያ ሌላ ፋንክሽንም ሊኖር ይችላል። ታይምስ ጂ ኦፍ ኤክስ ማለት ትችላላችሁ ወይም መተውም ትችላላችሁ። ይሄ በቂ ስለሆነ ይህን እንተዋለን ማለት ነው። ከዛ የተጠየቀው ፒ ኦፍ ኤክስ ስኩዌር ማይነስ 6 ኤክስ ፕላስ 8 ነው ማለት ነው። ከዛ እዚህ ጋር ይህን ቀጥታ ተካዋለሁ። ኤክስ ስኩዌር ማይነስ 6 ኤክስ ፕላስ 8 ታይምስ የኛው ደግሞ ኤክስ ስኩዌር ማይነስ 6 ኤክስ ፕላስ 8 ፕላስ 1 ማለት ነው። እዚህ ካልሱ ኤክስ ስኩዌር ማይነስ 6 ኤክስ ፕላስ 8 ይሄኛው ደግሞ ኤክስ ስኩዌር ማይነስ 6 ኤክስ ፕላስ 9 ይሆናል ማለት ነው። ከዚህን ዜሮ እናደርገዋለን። ዜሮ ኢዝ ኢኳልስ ቱ ይሄኛው ማለት ደግሞ ኤክስ ማይነስ 2 ታይምስ ኤክስ ማይነስ 4 ማለት ነው። ይሄኛውን ደግሞ ፋክተራይዝ ታደርጉት ኤክስ ማይነስ 3 ዘ ሆል ስኩዌር ማለት ነው። ኤክስ ማይነስ 2 ኢዝ ኢኳልስ ቱ 0 ኤክስ ማይነስ 4 ኢዝ ኢኳልስ ቱ 0 ኦር ኤክስ ማይነስ 3 ዘ ሆል ስኩዌር ኢዝ ኢኳልስ ቱ 0 እናደርገዋለን ማለት ነው። ከዚህ እዚህ ጋር ኤክስ ኢዝ ኢኳልስ ቱ 2 ይሆናል። እዚህ ጋር ደግሞ ኤክስ ኢዝ ኢኳልስ ቱ 4 ኤንድ ኤክስ ኢዝ ኢኳልስ ቱ 3 ይሆናል ማለት ነው። ስለዚህ መልሶቹ እነዚህ ናቸው። አንሰር ዲ ይሆናል ማለት ነው። ኩዌሽን ነምበር 10 ዋት ኢዝ ዘ ሲምፕሊፋይድ ፎርም ኦፍ ዚስ ነው የሚለው። ይህን በሎንግ ዲቪዥን እንሰራዋለን ማለት ነው። ኤክስ ዘ ፓወር ኦፍ 3n ፕላስ 5x ዘ ፓወር ኦፍ 2n ፕላስ 12x ዘ ፓወር ኦፍ n ፕላስ 80 ዲቫይድ ባይ ኤክስ ዘ ፓወር ኦፍ n ፕላስ 3 ማለት ነው። ከዚህን ስናካፍለው ኤክስ ዘ ፓወር ኦፍ 10 ጊዜ ደርሰዋል። ስናበዛው ደግሞ ኤክስ ዘ ፓወር ኦፍ 3n ፕላስ 3 ታይምስ ኤክስ ዘ ፓወር ኦፍ 2n ማለት ነው። ከዚያ ስንቀንሰው ከአምስት 3 ስንቀንስ 2x ዘ ፓወር ኦፍ 10 ይሆናል ፕላስ 12x ዘ ፓወር ኦፍ n ከዛውን ደግሞ 2 ታይምስ ይደርሰዋል ማለት ነው። 2 ታይምስ x ዘ ፓወር ኦፍ n ከዚያ ስታበዙት 2x ዘ ፓወር ኦፍ 10 ፕላስ 6x ዘ ፓወር ኦፍ n ይሆናል ማለት ነው። ከዚያ ሲቀነስ የኛው 0 ነው። የኛው 12 ሲቀነስ 6 ደግሞ ከዛ 18 እናወርደዋለን ማለት ነው። ከዛውን ደግሞ 3 ታይምስ ይደርሰዋል 6 ታይምስ x ዘ ፓወር ኦፍ n 6x ዘ ፓወር ኦፍ n ፕላስ 6 ታይምስ 3 ደግሞ 18 ይሆናል ማለት ነው። ከዛ ሲቀነስ ምንም የለውም ማለት ነው። ስለዚህ አንሰር ኤ ይሆናል ማለት ነው። ኩዌሽን ነምበር 11 ዋት መስት ቢ አድድ ቱ ኤክስ ዘ ፓወር ኦፍ 4 ፕላስ ኤክስ ኪዩብድ ማይነስ ኤክስ ስኩዌር ማይነስ 3x ማይነስ 2 ሶ ዛት ዘ ፖሊኖሚያል ኢዝ ኤግዛክትሊ ዲቫይድድ ባይ ኤክስ ስኩዌር ፕላስ 2 ነው የሚለው። ከዛ ይሄንን በዚህኛው እናካፍላለን ማለት ነው። በመጀመሪያ ኤክስ ዘ ፓወር ኦፍ 4 ፕላስ ኤክስ ኪዩብድ ማይነስ ኤክስ ስኩዌር ማይነስ 3x ማይነስ 2 ከዛ ሲካፈል ለኤክስ ስኩዌር ፕላስ 2 ማለት ነው። ኤክስ ዘ ፓወር ኦፍ 4 ሲካፈል ኤክስ ስኩዌር ጊዜ ማለት ነው። ከዛ ስናበዛው ደግሞ ኤክስ ዘ ፓወር ኦፍ 4 ፕላስ 2x ስኩዌር ይሆናል። ከዛ እንቀንሰዋለን። ስንቀንሰው ኤክስ ኪዩብድ ማይነስ ኤክስ ስኩዌር ማይነስ 2x ስኩዌር ማይነስ 3x ማይነስ 2 ይመጣል። ከዛ ይሄ ማለት ደግሞ ኤክስ ኪዩብድ ማይነስ 3x ስኩዌር ማይነስ 3x ማይነስ 2 ማለት ነው። ከዛ ኤክስ ጊዜ ይደርሰዋል እዚህ ጋር ኤክስ ይሄ ደግሞ ኤክስ ኤን ስናበዛው ኤክስ ዘ ፓወር ኦፍ 3 ፕላስ 2x ይሆናል። ከዚያ ስንቀንሰው ማይነስ 3x ስኩዌር
ማይነስ 3x ማይነስ 2x ማይነስ 2 ይመጣል። ይህ ማለት ደግሞ ማይነስ 3x ስኩዌር ማይነስ 5x ማይነስ 2 ማለት ነው። ከዛ ማይነስ 3 ጊዜ ማይነስ 3x ስኩዌር ማይነስ 3 ታይምስ 2 ማይነስ 6 ይሆናል። ከዛ ስንቀንሰው ማይነስ 5x ማይነስ 2 ፕላስ 6 ይሆናል ማለት ነው። ይህ ማለት ደግሞ ኔጌቲቭ 5x ፕላስ 4 ነው ማለት ነው። ስለዚህ ይሄ ሪማይንደር ነው ማለት ነው። ምክንያቱም 5x ከኤክስ ስኩዌር በፓወር ስለሚያንስ ይሄ ሪማይንደር ነው የሚሆነው ማለት ነው። ስለዚህ ከላይ የሚለው ጥያቄ ኤግዛክትሊ ዲቫይድ እንዲሆን ማለት ይሄኛው ሪማይንደር መኖር የለበትም ማለት ነው። ስለዚህ ይሄ እንዳይኖር በዚህ የዚህን ኦፖዚት እንደምርበታለን ማለት ነው። የዚህ ኦፖዚት ደግሞ እዚህ ጋር ኔጌቲቭ 5x ይሆናል። የ4 ደግሞ ኔጌቲቭ 4 ይሄን ከዚህ ጋር ከደመርንበት ዜሮ ነው የሚሆን ማለት ነው። ስለዚህ እንደዚህ አይነት ሪማይንደር አይኖርም፣ ኤግዛክትሊ ዲቫይድድ ይሆናል ማለት ነው። ስለዚህ መልሱ 5x ማይነስ 4 ይሆናል ማለት ነው። ሲ ይሆናል ማለት ነው። Question number 12. If p of x is equals to a into x minus 1 the power of 2 plus b into x minus 2, where a and b are constant when p of x is divided by x plus 3 and x minus 3, the remainder are 58 and 10 respectively. What are the value of a and b ነው የሚለው በኤክስ ፕላስ 3 በዚህ ሲካፈል ሪማይንደሩ 58 ይሆናል። በኤክስ ማይነስ 3 ሲካፈል ደግሞ ሪማይንደሩ 10 ይሆናል ማለት ነው። ስለዚህ እዚህ ጋር ኤክስ ፕላስ 3ን 0 የሚያመጣልን ኔጌቲቭ 3 ነው። ኔጌቲቭ 3 እንታካለን ማለት ነው። ከላይ ኤ ኢንቱ ማይነስ 3 ማይነስ 1 ስኩዌር ፕላስ ቢ ማይነስ 3 ማይነስ 2 is equals to 58 ማለት ነው። ከዚህ ማለት ኤ ማይነስ 4 ማለት ነው። ይሄ ደግሞ ፕላስ ቢ ኢንቱ ማይነስ 5 is equals to 58 ማለት ነው። ከዛ ይሄኛው 16 ኤ ይሆናል ማይነስ 5 ቢ is equals to 58 ማለት ነው። ይሄኛው ኢኩዌሽን 1 ቢሆን ሁለተኛው ደግሞ 3 ነው የምንተካበት ኤ ታይምስ 3 ማይነስ 1 ዘ ሆል ስኩዌር ፕላስ ቢ 3 ማይነስ 2 is equals to 10 ማለት ነው። ከዛ ኤ 2 ስኩዌር ፕላስ ቢ ማለት ነው። ይሄ ደግሞ is equals to 10 ከዛ 4a ማለት ነው። 4a ፕላስ ቢ is equals to 10 ይሆናል ማለት ነው። ከዛ የላይኛውን አመጣዋለሁ 16a ማይነስ 5b is equals to 58 ከዛ ይሄን ደግሞ በአምስት ባበዛው ይሄኛውም በአምስት ማለት ነው 20a ይሆናል። 20a ፕላስ 5b is equals to 50 ማለት ነው። ከዛ ስንደምራቸው እነዚህ 36a ይሆናል is equals to ይጣፋል። ይሄኛው ደግሞ 108 ይሆናል ማለት ነው። ከዛ ኦቨር 36 እናደርገዋለን a is equals to 3 ይሆናል። ከዛ እዚህ ጋር ደግሞ 4a plus b is equals to 10 የሚል ኢኩዌሽን አለ። a 3 ስለሆነ 4 times 3 12 ይሆናል ፕላስ b is equals to 10 ከዛ b ማለት 10 minus 12 ማለት ነው። b is equals to ኔጌቲቭ 2 ይሆናል ማለት ነው። ስለዚህ 3 እና ኔጌቲቭ 2 ይሆናሉ ማለት ነው። አንሰር b ይሆናል። 13ኛው which one of the following is the graph of polynomial function ነው የሚለው የፖሊኖሚያል ፋንክሽን ጋፕ ሻርፕ እና ሆል መኖር የለበትም። ኮንቲኒየስ የሆነ ነው የሚሆነው ማለት ነው። ኤ ለምሳሌ ኮንቲኒየስ ነው፣ ምንም የተቆራረጠ ነገር የለውም ማለት ነው። እዚህ ጋር ከስሉ እንደምናየው ምንም የተቆራረጠ ነገር የለውም። እዚህ ጋር ቢ ስናይ ደግሞ እዚህ ጋር ሆል አለ ማለት ነው። እንደዚህ ጃምፕ አድርጓል አይሆንም ማለት ነው። ሲ ደግሞ ሻርፕ ነው። ይሄ አብሶሉት ቫልዩ ግራፍ ስለሆነ አይሆንም። ይሄም እዚህ ጋር ደግሞ ጋፕ አለ ማለት ነው። እዚህ ጋር ቨርቲካል አሴምፕቶት አለው ማለት ነው። ስለዚህ
ኤ ይሆናል ማለት ነው። የፖሊኖሚያል ግራፍ ሊሆን የሚችለው ኤ ነው። እንደዚህ አይነት ክፍተት እዚህ ጋር ቢ ላይ እንደሚታየው ወይም ደግሞ ዲ ላይ እንዳለውና ሲ ላይ እንዳለው ደግሞ እንደዚህ ሹል የሆነ ግራፍ ካለ አይሆንም ማለት ነው። ስለዚህ አንሰር ኤ ይሆናል። Question number 14. From the graph given below, which one is the possible graph of f of x is equals to x plus 1 the power of 2 times x minus 4 ነው የሚለው የሆነ ፖሊኖሚያል p of x is equals to x plus c the power of n ከሆነ እና n even ከሆነ x plus c 0 የሚያመጣው ማይነስ c ላይ ማይነስ ላይ x አክሲስን ተች ያደርገዋል ክሮስ ሳይሆን ተች ያደርገዋል ማለት ነው። ለምሳሌ እዚህ ጋር x plus 1 the power of 2 የሚለው ላይ ኔጌቲቭ 1 ላይ ይሄኛው ኢቭን ስለሆነ ኔጌቲቭ 1 ላይ ተች ያደርገዋል ማለት ነው። ክሮስ ግን ያደርገው። ስለዚህ ኔጌቲቭ 1 ተች ያደረገበት ግራፍ a እና c ላይ ነው። እዚህ ጋር a እና c ላይ ተች አድርጓል። እዚህኛው ጋር ክሮስ አድርጎታል። እዚህኛው ጋር ደግሞ ጭራሽ ኔጌቲቭ 1ን አላገኘው ማለት ነው። ስለዚህ እነዚህ ሁለቱ አይሆኑም። ከዛ a እና c ደግሞ ኮምፔር ስናደርግ ዋይ ኢንተርሰፕቱን እንፈልጋለን። ዋይ ኢንተርሰፕቱን ለማግኘት ደግሞ ለኤክስ 0 መስጠት ነው። እዚህ ጋር 0 ስንሰጠው ለኤክስ ኤፍ ኦፍ 0 ማለት ነው። ኤፍ ኦፍ 0 ማለት 0 ፕላስ 1 ስኩዌር ታይምስ 0 ማይነስ 4 ይሆናል። ከዚህ መጨረሻ ላይ ኔጌቲቭ 4 ይመጣል ማለት ነው። ስለዚህ ዋይ አክሲስ ላይ ኔጌቲቭ 4ን ክሮስ ያደረገው እዚህ ጋር ሲ ላይ ነው ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። 15ኛው which one of the following function touches but never cross the x axis ነው የሚለው p of x is equals to x plus c the power of n ቢኖር እና n even ከሆነ x is equals to negative c ላይ x አክሲስን ተች ያደርገዋል ክሮስ ግን አያደርገውም። ስለዚህ ይሄ ማለት 1 minus x times 1 minus x ፕላስ ኤክስ ስኩዌር ማለት ነው። ስለዚህ ኢቨን የሆነ ፓወር የለው ማለት ነው። ይሄኛው ደግሞ ኤክስ ስኩዌር ዘ ፓወር ኦፍ 2 ማይነስ 4 ስኩዌር ማለት ነው። ይሄ ማለት ከዛ ኤክስ ስኩዌር ማይነስ 4 ታይምስ ኤክስ ስኩዌር ፕላስ 4 ማለት ነው። ይህ ደግሞ ኤክስ ማይነስ 2 ታይምስ ኤክስ ፕላስ 2 ታይምስ ኤክስ ስኩዌር ፕላስ 4 ማለት ነው። ስለዚህ ኢቨን የሆነ ፓወር የለውም እዚህ ጋር ማለት ነው። ዋን ዋን ስለሆነ ዋንም ኦድ ነው። የሲን ደግሞ ስናየው ኤክስ ስኩዌር ማይነስ 1 ዘ ሆል ስኩዌር ማለት ኤክስ ስኩዌር ማይነስ 1 ማለት በመጀመሪያ ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ማለት ከዛ ዘ ፓወር ኦፍ 2 አለ። ይህ ማለት ደግሞ ኤክስ ማይነስ 1 ዘ ፓወር ኦፍ 2 ታይምስ ኤክስ ፕላስ 1 ዘ ፓወር ኦፍ 2 ማለት እዚህ ጋር 2 ኢቨን ስለሆነ እዚህኛው ጋር 1 እዚህኛው ጋር ደግሞ ኔጌቲቭ 1 ከነዚህ ቁጥሮች ላይ ኤክስ አክሲስን ግራፉ ቴች ያደርገዋል ማለት ነው። ክሮስ ግን አያደርገውም። ስለዚህ አንሰር ሲ ይሆናል ማለት ነው። 16ኛ ደግሞ what is the solution set of x the power of 4 minus 10x square plus 9 is equals to 0 የሚል ጨምሩበት። እዚህ ጋር is equals to 0 መኖር አለበት። ከዛ x ቫልዩን ነው የምንፈልገው ማለት ነው። x the power of 4 ማለት x square the power of 2 ማለት ነው minus 10x square plus 9 is equals to 0 ከዛ x squareን a ብንለው ከዛ እዚህ ጋር a square ይሆንልኛል ማለት ነው። a square minus 10 x square ማለት a ብየዋለሁ a ለዋለሁ plus 9 is equals to 0 ከዛ sum minus 10 ነው ፕሮዳክት ደግሞ 9 ነው። እነዚህ ነው የሚሰጡን ኔጌቲቭ 1 እና ኔጌቲቭ 9 ናቸው ማለት ነው። ከዛ a square minus a minus 9a plus 9 is equals to 0 እንላለን ማለት ነው። a into a minus 1 minus 9 into a minus 1 is equals to 0 ከዛ a minus 9 times a minus 1 is equals to 0 ይሆናል ማለት ነው። a minus 9 is equals to 0 or a minus 1 is equals to 0 a is equals to 9 ይሆናል እዚህ ጋር or a is equals to 1 ይሆናል። a ማለት ግን x ስኩዌር ማለት ነው። ስለዚህ a is equals to 9 በሚለው እንሰራለን ከx ስኩዌር ጋር እኩል። ስለዚህ x ስኩዌር is equals to 9 እንለዋለን ማለት ነው። ይህ ማለት ደግሞ x is equals to plus or minus
ስኩዌር ሩት ኦፍ 9 ማለት ነው። ይህ ደግሞ ከኔጌቲቭ 3 እና ከ3 ጋር እኩል ነው። አሁን ደግሞ ይህኛውን እንሰራለን። ኤ ኢዝ ኢኳልስ ቱ 1 የሚለው ኤ ማለት ግን ኤክስ ስኩዌር ማለት ነው። ኤክስ ማለት ፕላስ ኦር ማይነስ ስኩዌር ሩት ኦፍ 1 ይሆናል። ይህ ማለት ደግሞ ኔጌቲቭ 1 እና 1 ማለት ነው። ስለዚህ አራት መልስ ይኖረዋል። እዚህ ጋር እነዚህ እዚህኛው ጋር ደግሞ ኔጌቲቭ 1 ነው። ስለዚህ ኤ ይሆናል ማለት ነው መልሱ። ኢንትራንስ ኤግዛም ጋር ሪሌትድ የሆኑ እንደነዚህ አይነት ጥያቄዎችን እንሰራላችኋለሁ በየዩኒቱ። ስለዚህ ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁ እንዳረሱ። ይመቻችሁ። ሰላሙ